ቤሉልና አዶኒ ተጣሉ። ቤሉልና አዶኒ በኖኑ ምክንያት ትልቅ ግጭት ተፈጠረ። አዶኒ ኑኑ የኔ ናት የማንም አይደለችም፣ ቤሉልም ኑኑ የኔ ናት የማንም አይደለችም በማለት ነገሮቹ እየተባባሱ ሄደዋል። አዶኒ የአባቱን ገዳዮች ሳይፈልግ እንዲህ ለሴት ልጅ ጠበቃ ለመሆን እንዲሁም ቤሉል ጓደኛው ወንድሙ አንድ ቤት አድገው በልተው ጠጥተው እንደዚህ ለሱ ጥላት ይሆናል ብሎ መቼም አስቦ የማያውቀውን ወንድሙን እንዲህ በሚወዳት በሚያፈቅራት እንስፍስፍ በሚልላት በኑኑ መጣበት። አዶኒ ኑኑ የኔ ናት በማለት በፍጥጫ ቤሉልን አንገቱን ሲይዘው እሱም ደግሞ ሁለቱም ሲደባደቡ ኑኑም በጩኸት ሰዎች ተሰባሰቡ። ምክንያታቸው ባልታወቀ ኑኑን ቤሉልና ኑኑ እንደሚዋደዱ እንደሚፋቀሩ እንዲሁም አብረው ለመሆን ጊዜያትን እየቆጠሩ ያሉ ሰዎች ናቸው። ግን እዛ በፍቅር ውስጥ መቀስ ይገባልና አዶኒ ኑኑ የኔ ናት የማንም አይደለችም በማለት በመፎከር ነገሮችን ለማጋጋል ቢሞክርም የኑኑ እህት እሷም እንግዲህ ለኑኑ ያላትን ፍቅር እንዲሁም በጣም የምትወዳት ትንሽ እህቷ ነች። እንግዲህ እሷም ብትመክር ኑኑ ቤሉልና አንቺ መጥፋት አለባችሁ ወይም ይዞሽ ካልጠፋ አዶኒ የሆነ ነገር እንደሚያደርጋችሁ መቼም እንዳትጠራጠሪ፣ አንቺንም አግቶ ይወስድሻል፣ እሱንም ደግሞ ይገድለዋል። ስለዚህ ከዚህ ሁሉ ተመካከሪና ከዚህ ያጥፋሽ፣ ለምን አያጠፋሽም? ጠፍታችሁ ሌላ ሀገር እኮ መኖር ትችላላችሁ በማለት ለእህቷ ትመክራት ጀመር። እሷም መቼም አልጠፋም አንቺን ትችሽ፣ አንቺስ ማናለሽ? ስለዚህ መቼም የትም ሀገር አልሄደም፣ አዶኒም ያርፋታል፣ ነገሮቹ እያደር እንደሚበርዱ ተስፋ አለኝ በማለት ነገሮችን ለማብረድ ትሞክራለች። እንግዲህ ኑኑና ቤሉል በጣም የሚዋደዱ ሁለቱም ያላቸውን ፍቅር እየተገላለጹ አብረው ለመሆን ለወደፊት ያላቸውን አላማ በማቀድ ነገ ሌላ ቀን ነው በማለት ነገሮችን ለወደፊት እያስተካከሉ ይገኛሉ። ግን በመካከላቸው አዶኒ ጣልቃ እየገባ ኑኑ የኔ ናት በማለት ነገሮችን እያፈረሰ ይገኛል። ቤሉልም ለኑኑ በጣም እወድሻለሁ፣ አፈቅርሻለሁ፣ ለአንቺ የመጣውን ነገር ሁሉ መጽዋዕት እከፍላለሁ፣ ምንም ነገር ተሳቀሽ መኖር የለብሽም፣ ማንም ሰው ደፍሮ አይነካንም፣ አንላቀቃቸውም በማለት ይነግረው ጀመር። እሷም እሺ ለኔ የሁሉ መጽዋዕት አይገባኝም፣ አንደኛ እኔ እንደተሻሉ ሴቶች እንኳ አይደለሁም፣ የሀብታም ልጅ አይደለሁ፣ ምንም ነገር የለኝም ታውቃለህ። ስለዚህ እኔነቴን ወደህ ከኔ ጋር በመቆየትህ ራሱ ትልቅ ነገር ነው፣ በጣም ነው የምወድህ እያለች እሷም እያለቀሰች ተቃቅፈው ነገሮችን ለወደፊት ያላቸውንም ቢነጋገሩም ኑኑ ግን አእምሮዋ ላይ የተቀረጸው የደሃ ልጅና አባትም እናትም እንደሌላት ሰው ቤት ተጠግተው እንደሚኖሩ እያደረገች ነው ቅንጭላቷ ላይ የምታስበው። ቤሉል ግን ይህን አላሰበም። የሚያስበው እሷነቷንና ሚስት መሆኗን ለወደፊት ያላትን አስተሳሰብ ለልጆቹ ጥሩ አስተሳሰብ ያላት ሴት መሆኗን እንጂ እሷ የደሃ ልጅ ናት ምንም የላትም ቤተሰብ የላትም በማለት አይደለም። ኑኑና ቤሉል ማንም ሰው እንደማይለያቸውና እንደማይነጣጥላቸው እያወሩም ይገኛሉ።
ምን ቢፈጠር ምንም ነገር ቢሆን እኔና አንቺ መቼም ቢሆን አንለያይም። አሁንም ለወደፊትም አብረነን፣ ማንም ሰው ሊለያየን አይችልም እያለ ደጋግሞ ይነግራት ጀመር። እውነት ለመናገር ነገሮችን ለማድረግም ሆነ ለወደፊት ያደረጉትን ነገር ለመወሰን ሁለቱ ብቻ ከተመካከሩ ይበቃል። አሁን ላይ ቤሉልና ኑኑ ትልቅ አማራጭ ይዘው የመጡት ከነሱ ጋር ተሰውረው መጥፋትን ነው። አዶኒ በጣም እያስቸገራቸው ነው። ለብቻ ሲያገኛት ኑኑን አግቶ ለመውሰድ ይሞክራል። ቤሉልን ለብቻ ሲያገኘው እሱንም ደግሞ ለመግደል ይሞክራል። ስለዚህ መቼም እሱ እያለ ሰላም እንደማይሆኑና አብረው እንደማይቀጥሉ እየተናገረ ይገኛል። እውነትም ለወደፊት ያላቸው ነገር እያደር ብዙ ነገሮችን የምናውቅ ይሆናል። የኑኑና የቤሉል ያላቸው ፍቅር፣ እዝነት እንዲሁም ለወደፊት ያላቸውን አላማ ሁለታቸውም እያወሩ አብረው ለመሆን ዛሬ ነገ በሚሉበት ሰዓት ነገሮችን ለመቆጨት ይገኛሉ። ሁሉም ሰው አብረው ለማድረግ እና ላለማድረግ የወሰነው ነገር ብዙ ነገሮች አሉ። አዶኒ በፍቅራቸው መሀል እየገባ ጣልቃ ነገሮችን ለማንቦጫረቅና የእነሱን ህይወት ለማበላሸት እየሞከረ ይገኛል። ፍቅር በግድ ነው፣ አልለቅሽም፣ ግዴታ ተወጅኛለሽ፣ አብረሽኝም ትሆኛለሽ እያለ ኑኑን በማገትና ነገሮችን እስኪመቻችለት ድረስ ብቻ ነው እየጠበቀ ያለው። ኑኑን አግቶ ለራሱ ለማድረግ እየወሰነ ነው። በባለፈው ቤሉልን አሳግቶ ሲያሰቃየው እንደነበረው አሁንም ማንም ሰው አይናገረኝም፣ ማንም ሰው የለም ከኔ በላይ እያለ ኑኑን አግቼ እኮ ከወሰድኳት የት ያገኛታል? ስለዚህ እኔ እንደፈለግኩ ማድረግ እችላለሁ፣ ስለምወዳት ለሷ ብዙ መስዋዕት መክፈል እችላለሁ እያለ አዶኒም ነገሮችን እያሰበ ይገኛል። ለወደፊት ግን ብዙዎቹ ያልተጠበቀው ነገር እንደሚሆን ይወስናሉ። የኑኑና የቤሉል ግንኙነት አሁን አይደለም፣ በጣም ቆይቷል። ለሷ ሲል ብዙ መስዋዕት ከፍሏል። ተመቷልም፣ ተደብድቧልም፣ ጠምቶታልም፣ እርቦታልም። ቤሉል ለኑኑ ሲል ያልከፈለው መስዋዕት የለም። ይህም ደግሞ የሆነው በአዶኒ ምክንያት ነው። አዶኒ ኑኑን እወዳታለሁ በማለት በማስመሰልም ይሁን በእውነታ በማይታወቅ መንገድ የእነሱን ህይወት ለማበላሸት እየሞከረ ይገኛል። የእነሱን ህይወት አበላሽቼ ከነሱ ጋር እንዲሁም ከኑኑ ጋር ህይወቴን እቀጥላለሁ በማለት ነገሮችን በማድረስም ሆነ ባለማድረስ እነሱ በሚያደርጉት ነገር አሉታዊ ነገሮችን ይዞ በመምጣት ይገኛል። አሁን ላይ ብዙዎቹ ያልጠበቁት ነገሮች አሉ። እሱም ደግሞ ለምንድን ነው እንደዚህ ሆነው በማለት አብዛኛው የተነገረው እና ያልተነገረው የተሳሳተ መሆኑ ይገኛል። ስለዚህ የኑኑና የቤሉል አድናቂዎች ላይክ እና ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ ጠብቃለሁ። እወዳችኋለሁ። የዛሬ ቆይታችን ይህን ይመስል ነበር። በቀጣይ ደግሞ አዳዲስ ነገሮች ይዤላችሁ ስመጣ አብራችሁኝ እንድትሆኑ እጠይቃለሁ። ስለዚህ ለዛሬ ይሄ ይበቃናል። እወዳችኋለሁኝ። ኑኑና ቤሉል አብረው ይሆናሉ፣ መቼም አይለያዩም የምትሉ በሙሉ ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ለመሆን ሞክሩ። እንግዲህ ኑኑ ጨዋነቷ ቤተሰቧም ቢሆን የነሱ ያላቸው የቅንጭለት አስተሳሰብም ቢሆን ኑኑ እና የኑኑ እህት አሁን ላይ ቤሉልን አግብታ ብትኖር እዚህ አካባቢ ነገሮቹ እየተጧጧፉ ይሄዳሉ። ግንሳ ከዚህ ብትሰወር ነገሮቹ በጣም የተስተካከሉ ይሆናሉ በማለት
አዶኒ በገባበት ላለመውጣት እንደሆም ነገሮችን ለማስተካከል እየሞከሩ ይገኛሉ። ስለዚህ ቀለበቱን ለማድረግም ሆነ ዛሬም ሆነ ነገ ነገሮችን አብረው እንደሚሰሩ እንደሁም ከቤተሰቦቿ ጋር ከእህቷ ጋር ተማክረው የቀለበት ፕሮግራሙን እንደሚያደርጉ እያወሩ ይገኛሉ።